ተሰምቷቸዋል። በመካከለኛው ምስራቅ የተፈራው ሆኗል። አሜሪካና እስራኤል የጀመሩት እሳት በመላው መካከለኛው ምስራቅ ተስፋፍቷል። በመካከለኛው ምስራቅ የተፈራው ሆኗል። አሜሪካና እስራኤል የጀመሩት እሳት በመላው መካከለኛው ምስራቅ ተስፋፍቷል። ባህሬን፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ጆርዳንና ኩዌት በኢራን ምላሽ ታምሰዋል። ኢራን የምታስወነጭፈውን ሚሳኤል እየመከትን ነው የሚሉ ሀገራት ሰዎች እንደሞቱባቸው በመናገር እንዳልመከቱ የሚያሳይ መረጃ በራሳቸው አውጥተዋል። የአሜሪካንን እሳት የታቀፉ ሁሉ የመካከለኛው ምስራቅ ሀገራት በእሳቱ እየተለበለቡ ነው። ከነዚህ አንዷ የሆነችው የተባበሩት አረብ ኤሚሬትስ ኢራንን አስጠንቅቃለች። የተባበሩት አረብ ኤሚሬት መከላከያ ሚኒስቴር ለኢራን ጥቃት አጸፋዊ ምላሽ መስጠት መብት አለን ብሏል። ሚኒስቴሩ በመግለጫው ሀገሪቱ በኢራን ባላስቲክ ሚሳኤሎች ኢላማ መደረጓን አረጋግጧል። አክሎም ብዙ የአየር ጥቃቶችን በአየር መቃወሚያ ማክሸፉንም አስታውቋል። የኢራንን ጥቃት የሀገርን ሉዓላዊነት የደፈረ ዓለም አቀፍ ሕግን የጣሰ ነው ብሎታል። አቡዳቢ ለየትኛውም ስጋት ምላሽ ለመስጠት ሙሉ ለሙሉ ዝግጁ መሆኗን ገልጾ ግዛቱን ለመጠበቅ የትኛውንም አስፈላጊ እርምጃ እንደሚወስድ አጽንኦት ሰጥቶ ገልጿል። ሳውዲ አረቢያ ኢራን ስትጠቃ ዝም ብላ ኢራን ያጸፋ ምላሽ ስትሰጥ ሉዓላዊነት ተጥሷል በሚል የተቃውሞ ድምጿን አሰምታለች። ጆርዳን የሚገኘው የአሜሪካን ኤምባሲ ዜጎች ራሳቸውን እንዲጠብቁ አስጠንቅቋል። በየሰዓቱ እየተለዋወጠ የሚገኘው የመካከለኛው ምስራቅ ሁኔታ ዜጎችን አስቸጋሪ ሁኔታ ውስጥ ከቷቸዋል። ይህ ጦርነት እንዳይካሄድ ኢራን፣ የባህረ ሰላጤው ሀገራት፣ የአሜሪካን ጀነራሎች ሳይቀሩ በርካቶች ሲቃወሙት የነበረ ሲሆን የሰጡትን ማስጠንቀቂያ ሁሉ በመጣሳቸው የተፈራው ሆኗል። የእሳቱ መፈንዳት የበረራ ስራዎችን በከፍተኛ ሁኔታ አስተጓጉሏል። ይህም የምጣኔ ሀብቱን የሚጎትተው እንደሚሆን የሚያጠያይቅ አይደለም። የዚህ ጦርነት ዳፋ በመላው ዓለም ጉዳዮች ላይ ቀጥተኛ የኑሮ ጫና የሚያሳድር ሲሆን የብዙዎችም ስጋት ሆኗል። ረፋድ ላይ ፕሬዝደንት ዶናልድ ትራምፕ በሰጡት አስተያየት አሜሪካ በዚህ ጦርነት ብዙ ልታጣ ትችላለች፣ ነገር ግን የምታተርፈውም ብዙ ነው ሲሉ ተናግረዋል። የተለያዩ መገናኛ ብዙሃን የመካከለኛው ምስራቅን ጉዳይ አስመልክቶ የሚያወጣቸው መረጃዎች በየሰዓቱ እየተለዋወጡ ሲሆን መካከለኛው ምስራቅ ግን ወደ ለየለት ጦርነት ገብቷል።